መሸጋገሩን ያረጋግጣል። በመቶዎች የሚቆጠሩ የሄዝቦላህ ሮኬቶችና ድሮኖች በአንድ ጊዜ ወደ እስራኤል የጦር መርከቦች ላይ ራስን የማጥፋት የድሮን ጥቃቶችን ሊሰነዝር እንደሚችል ስጋት አለ። ይህ ደግሞ አሜሪካን በቀጥታ ወደ ምድር ውጊያ ሊያስገባት የሚችል አደገኛ ሁኔታን ይፈጥራል። የሊባኖስ ህዝብ አሁን በሁለት እሳት መካከል ተቆልቶ ይገኛል። በአንድ በኩል የሄዝቦላህ የጦርነት ጥሪ፣ በሌላ በኩል ደግሞ የእስራኤል አውዳሚ የአየር ድብደባ ሀገሪቱን ወደ ፍርስራሽነት እየለወጣት ነው። ፋታህ 110 እና ዘልፋቅር የተባሉትን የረጅም ርቀት ሚሳኤሎች መጥቀስ ያስፈልጋል። እነዚህ ሚሳኤሎች በከፍተኛ ትክክለኛነት የእስራኤልን ስልታዊ ተቋማት የመምታት አቅም ያላቸውና የጦርነቱን መልክ ሊቀይሩ የሚችሉ ናቸው። እስራኤል የሐሚኒ መገደል ተከትሎ የኢራንን የአየር መከላከያ አዳክም ያለው ብትልም ሄዝቦላ ግን አሁንም በሊባኖስ ተራራዎች ውስጥ የተቀበሩ በሺዎች የሚቆጠሩ ሚሳኤሎች እንዳሉት ይገመታል። ናኢም ቃሲም እጃችን ገና ወደ ቃተው አልደረሰም ማለታቸው ወደፊቱ የሚጠበቀው ጥቃት ምን ያህል አሰቃቂ ሊሆን እንደሚችል ማሳያ ነው። የመካከለኛው ምስራቅ ታሪክ አሁን በአንድ ሰው ሐዘንና በብዙዎች በቀል መካከል ተወጥሮ ይገኛል። የአያቶላህ አሊ ሐሚኒ መወገድ የስርዓቱን መፈራረስ ያመጣል ተብሎ ቢታሰብም የናኢም ቃሲም ንግግር ግን ተቃራኒውን እያሳየ ነው። የሄዝቦላህ ጽናትና የኢራን አብዮታዊ ዘብ በቀል ተዳምሮ ቀጠናውን ወደማይወጣበት የደም አዙሪት ውስጥ ከተውታል። ፕሬዝዳንት ትራምፕና ቤንያሚን ኔታንያሁ የፈለጉትን ወታደራዊ ስኬት ቢያገኙም የዚህ ስኬት ዋጋ ግን መላውን ዓለም የሚያናጋ ጦርነት ሊሆን እንደሚችል የወቅቱ ክስተቶች ይመሰክራሉ። ታሪክ ባንክሮ እየተመለከተ ነው። የናኢም ቃሲም የሐዘን መግለጫ ደግሞ ወደፊት ለሚመጣው ታላቅ እሳት መለኮሻ ክብሪት ሆኗል። ዓለማችን ዛሬ ከእንግዲህ እንደ ትላንቱ አትሆንም። አዲስ እና አስፈሪ ታሪክ ምዕራፍ በሊባኖስ ምሽጎች ውስጥ ተጀምሯል። በቤሩት ጎዳናዎች ላይ የሚታየው ድቅድቅ ጭስና የሚሰማው የማያቋርጥ የሳይረን ጩኸት የአንድን ታላቅ ቀጠናዊ ኃይል መቃብር እየቆፈረ ያለ ይመስላል። ናኢም ቃሲም በንግግራቸው ማጠቃለያ ላይ ድል የመጨረሻው መድረሻችን ነው ቢሉም የጥፋቱ መጠን ግን ከዚያ በላይ ገዘፈም ነው። አሜሪካና እስራኤል ለኢራን የነበራቸው ትዕግስት ማለቁንና ቋንቋቸው ወደ ኃይል መቀየሩን ያረጋገጠው የሐሚኒ ግድያ አሁን በሄዝቦላ በኩል ለሚሰነዘረው አውዳሚ አጸፋ መንገድ ከፍቷል። እያንዳንዱ የሚተኮስ ሚሳኤል፣ እያንዳንዱ የሚሰነዘር ዛቻና እያንዳንዱ የመሪዎች ውሳኔ የወደፊቱን የሰው ልጅ ታሪክ እየቀረጸ ነው። የዓለም ኢኮኖሚ የልብ ትርታ የሆነው የሆርሙዝ የባህር ወሽመጥ አሁን የሞት ጸጥታ ሰፍሮበታል። በየቀኑ 20 ሚሊዮን በርሜል ነዳጅ የሚያልፍበት ይህ ስልታዊ ውሃ መስመር በተግባር ተዘግቷል። ምንም እንኳን ኢራን ወሽመጡን በይፋ አልቆለፍኩም ብትልም የኢንሹራንስ ኩባንያዎች ግን በወሽመጥ ውስጥ ለሚያልፉ መርከቦች የሚሰጡትን ዋስትና ሙሉ በሙሉ ሰርዘውታል። የኢንሹራንስ ክፍያው ባለፉት 6 ዓመታት ታይቶ በማይታወቅ ሁኔታ በመናሩ የንግድ መርከቦችና ታንከሮች ጉዞአቸውን ለማቆም ተገደዋል። በአሁኑ ወቅት በኦማን ባህርና በፋርስ ባህረ ሰላጤ ዳርቻዎች በመቶዎች የሚቆጠሩ መርከቦች ቆመው ይታያሉ። ይህ ሁኔታ የዓለምን የነዳጅ ዋጋ ወደማይታሰብ ደረጃ የሰቀለው ሲሆን በሩቅ ሀገራት በሚገኙ ዜጎች ሕይወት ላይ የኑሮ ውድነትና የኢኮኖሚ ድቀት እያስከተለ ይገኛል። የጦርነቱ ነበልባል ወደ ሊባኖስም ተሻግሯል። የኢራን የቅርብ አጋር የሆነች ሄዝቦላ እንደ አውሮፓውያኑ አቆጣጠር በኖቬምበር 2024 የተደረገውን የተኩስ አቁም ስምምነት በመጣስ በእስራኤል ሰሜናዊ ክፍል ላይ መጠነ ሰፊ ሮኬት ጥቃት ከፍቷል። ይህ ሄዝቦላ ወደ ጦርነቱ መግባቱን የሚያበስር የመጀመሪያው ታላቅ እርምጃ ነው። እስራኤልም በበኩሏ ለዚህ ጥቃት ምላሽ ለመስጠት በሊባኖስ ዋና ከተማ ቤሩት ላይ የከበደ የአየር ድብደባ ፈጽማለች። በቤሩት ቢያንስ 31 ሰዎች ሲገደሉ ከ140 በላይ የሚሆኑት ደግሞ ቆስለዋል። የሚጎርመው ግን የሊባኖስ መንግስት ራሱን ከሄዝቦላ ጥቃት በማግለል የቡድኑን አባላት በቁጥጥር ስር እንዲውሉ ማዘዙ ነው። ይህ በሊባኖስ የውስጥ ፖለቲካ ውስጥ የታየው ስንጥቅ ጦርነቱ ምን ያህል ቀጠናዊ ትስስሮችን እየበጣጠሰ መሆኑን ያሳያል። የእስራኤል ጦር ኢታማዦር ሹም ኢያል ዛሚር በሄዝቦላ ላይ የሚደረገው የማጥቃት ዘመቻ